የእግዚአብሔርም ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደፊቴ ወጥቷልና በእርሷ ላይ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔርም ፊት ኮብልሎ ከእርሷ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ ይላል። ወዴት? ወደ መርከቡ ገባ። እግዚአብሔርም በባህሩ ላይ ታላቅ ንፋስን አመጣ፣ በባህርም ላይ ታላቅ ማዕበል ሆነ። መርከቢቱም ልትሰበር ቀረበች። መርከበኞችም ፈሩ፣ እያንዳንዱም ወደ አምላኩ ጮኸ እያለ ይቀጥላል። ዮናስን ታሪክ እንግዲህ ሁላችንም እንደምናውቀው ዮናስ ማለት ከእግዚአብሔር መልእክት ተቀብሎ ወይም ደግሞ እግዚአብሔር ተናግሮት መልእክቱን ወደ ነነዌ አላደርስም ብሎ ወደ ተርሴስ የሄደ ሰው ነው። ሁላችንም እንደምናውቀው መጽሐፍ ቅዱሳችን ላይ ካሉ የትንቢት መጽሐፎች ውስጥ የትንቢተ ዮናስን መጽሐፍ በጣም ለየት የሚያደርገው ነገር ምን እንደሆነ ታውቃላችሁ? መጽሐፍ ቅዱሳችን ላይ የምናገኛቸው ነቢያቶች ሁሉም እግዚአብሔር ያላቸውን ሄደው ለህዝቡ ይናገራሉ ታዘው። ከዛ ህዝቡ ወይ ይመለሳል ወይ እምቢ ይላል ወይ ይታዘዛል ወይ አይታዘዝም። እዚህኛው መጽሐፍ ላይ ደግሞ የሚገርማችሁ ነብዩ ሄዶ ተናግሮ ሳይሆን ከመጀመሪያም ነብዩ ነው አልታዘዝ ያለው። ሰዎቹ ጋር መልእክቱ ሳይደርስ ከመጀመሪያው ዮናስ ራሱ አልታዘዝም ብሏል። ዮናስ ያልታዘዘበት ምክንያት አለ፣ አልፈን እናየዋለን። ከዛ በኋላ እግዚአብሔር ዮናስን ወዴት ሂዳለው? ወደ ነነዌ ሂድና የምነግርህን ለነነዌ ሰዎች ንገራቸው ይሄን መልእክት ብሎ ይነግረዋል። ዮናስ የሆነ መልእክት ነግሮታል። ይሄን መልእክት ዮናስ ማድረስ ስላልፈለገ ለነነዌ ሰዎች ወደ ተርሴስ ከማፊት ነው የኮበለለው፣ ከእግዚአብሔር ፊት። ለእግዚአብሔር ላለመታዘዝ ከእግዚአብሔር ፊት መኮብለሉ ነው። ወይም ኮበለለ የሚለው ቃል ለእግዚአብሔር አልታዘዝም አለ ማለት ነው። እግዚአብሔር አድርስ ያለውን መልእክት አላደርስም አለ። የሚገርም ነው። በዚህ መጽሐፍ ላይ ዋና የምናየው የዚህ የመጽሐፉ መልእክት የእግዚአብሔር ርህራሄ፣ የእግዚአብሔር ትዕግስት፣ የእግዚአብሔር ቸርነት፣ መሐሪነቱን እናያለን እዚህ መጽሐፍ ላይ። የርዕሴም መነሻ ርዕሴም ይሄ ነው፣ የእግዚአብሔር ርህራሄ የሚል ምን ያክል ጥግ እግዚአብሔር ሲራራ ለሰው ልጆች የት ድረስ እንደሚሄድ የእግዚአብሔርን ርህራሄ እናያለን። ከዛ ዮናስ ወዴት ሄደ? ወደ ተርሴስ ሄደ። ወደ ተርሴስ ሲሄድ የሆነ መርከብ ውስጥ ገብቶ በውሃ ላይ ነው የሚሄደው። ገና መርከብ ውስጥ ገብቶ መሄድ ከመጀመሩ ማዕበሉ መናወጥ ጀምሯል። ማዕበሉ ሌላ ጊዜ ከመጣው ማዕበል በጣም የተለየ ማዕበል ነው። በጣም ነበር መርከቢቷን የሚያናውጣት፣ ኃይለኛ ማዕበል ነው። መርከበኞች ማለት ታውቃላችሁ መጽሐፍ ቅዱስ ላይ እኛ የምናውቃቸው መርከበኞች ምን አይነት እንደሆኑ አሁን እንደደረስንበት ዘመን አይደለም። ቴክኖሎጂ ምናምን የሚባል ነገር የለም። ምን ያክል አቅም እንዳላቸው፣ ምን ያክል ዕውቀት እንዳላቸው፣ ምን ያክል ችሎታ እንዳላቸው አስቡት። የቻሉትን ያክል ሞከሩ፣ አቃታቸው በፍጹም። በዚህ ሁላ መሃል መርከበኞቹ የተሰቃዩ፣ ዮናስ ታች የመርከቡ ታችኛው ክፍል ውስጥ ተኝቶ ነው ያለው። በጣም የሚገርማችሁ አልታዘዝም ያለ ሰው በጣም የሚገርመኝ፣ የማይታዘዝ ሰው እንዲህ ነው ለጥ የሚለው ባይዘው። ለምን እንደሆነ ታውቃላችሁ? እግዚአብሔር የሚያመጣለትን መልእክት አልሰማም ስለሚል። እንደዛ ነው። ብዙ ሰው አይታችሁ ከሆነ ከአገልግሎት እንኳን ሰው እምቢ ሲል ጌታ የሚለውን መስማት ስለማይፈልግ በአገልጋይ በኩል ጌታ ሲናገረው መስማት ስለማይፈልግ አይሄድም ቸርች። ልክ እንደዛ አይነት ነገር ነው ዮናስ ያደረገው። እግዚአብሔር እንዲናገረው ስላልፈለገ፣ መስማት ስላልፈለገ ጸጥ ለጥ ወስዶታል። በቃ ጭልጥ በሱ ቤት እየኮበለለ ነው ያለው። በጣም ይገርማችኋል መልእክቱ። በዚህ መሃል መርከበኞቹ አንድ ነገር አስተዋሉ። ይሄ የመጣው ማዕበል ሌላ ጊዜ ማዕበል አለ። ማዕበል ይመጣል፣ ኃይለኛ ማዕበል እየመጣ ያስጨንቃቸዋል። ይወጣሉ ከዛ ማዕበል ውስጥ። ግን ያለት የመጣው ማዕበል ከሌላ ጊዜው ለየት ያለ ማዕበል ነው። የሆነ መለኮታዊ እጅ ያለበት ማዕበል ነው አሉ እነሱ ራሱ። ወረድ ብላችሁ ክፍሉን ስታነቡት ይላል የሆነ ለየት ያለ ነገር አለ። አንድ ሰው ወይ ከአምላኩ ጋር ተጣልቷል፣ የሆነ ሰው ችግር አለበት። ካለ ምክንያት እንዲህ አይነት ማዕበል በፍጹም
ሊመጣብን አይችሉም አሉና ሄደና የመርከቡ ዋና ዮናስ ጋር ሄዶ ቀሰቀሰው። እንዴት ትተኛለህ? ኃይለኛ ማዕበል እኮ ተነስቷል ብሎ ለዮናስ ሄዶ ይነግረዋል። ዮናስም ተነሳና ሄደ። በእንቅልፍ ልብ ይመስለኛል ሄደ ወደ እነሱ ራሱ ሄደና ሲያይ ማዕበሉ መርከቢቷን ሌላ ታሪክ ውስጥ ከቷታል። ከዛ የሆነ ሰው ከአምላኩ ጋር ተጣልቷል ወይ የሆነ ነገር አለ። በማ ምክንያት ይሄ ነገር እንደሆነ አላቅም፣ በአንዳችን ምክንያት ይሄ ነገር ሆኗል አሉ። ስለዚህ የዚህ መፍትሄው እኔ ነኝ ብሎ የሚያጋልጥ ራሱን የለም፣ እጣ እንጣጣል ተባለ። ዮናስም በእኔ ምክንያት ነው አላለም። ባይዘው ጸጥ እጣው ሲጣል ማን ላይ ይወጣል? ዮናስ ላይ። ከዛ አዎ በቃ አለ። አዎ በቃ መርከቡ እንደዚህ እየተናወጠ ያለው ይሄ የመጣው ማዕበል በእኔ ምክንያት ነው። ደነገጡ። ለመሆኑ አንተ ማን ነህ ብለው ሲጠይቁት እኔ የብሱንና ሰማያትን የሰራው የዚህ አምላክ ይሄ ነው አምላኬ፣ የኔ አምላክ ይሄ ነው አለ። የብሱን የሰራው ምድርን የሰራው ውሃውን የሰራው የማዕበሉ ባለቤት የኔ አምላክ ነው ብለው ሲነግራቸው በአንተ ምክንያት ነው አሉ። በቃ በሱ ምክንያት እንደሆነ እርግጠኛ ሆኑ። ስለዚህ በእኔ ምክንያት ነው ይሄ ነገር የመጣው ብሎ ነገራቸው። ወዲያው አንስተው አልወረወሩትም ዮናስን። ዮናስ ማለት ከምታስቡት በላይ በጣም ብልጥ ሰውና ራስ ወዳድ የሆነ ሰው። ራስ ወዳድ ስለሆነም ነው ባይዘው መልእክቱን አላደርስም ያለው። ከዛ በኋላ ምን አሉ? ስለዚህ አሉ የዮናስ አምላክ ማዕበሉን የሰራው አምላክ እንደሆነ ያውቃሉ። የብሱን የሰራው አምላክ እንደሆኑ፣ ሰማያትን የፈጠረ አምላክ እንደሆነ ያውቃሉ። ከሁሉ በላይ የሆነ አምላክ እንዳለው ያውቃሉ። የእስራኤል አምላክን እንደሚያመልክ አውቀዋል ሰዎቹ። ውሳኔ አልወሰኑም። ወዲያው ምን እናድርግብህ አሉት። ይሄ ማዕበል ጸጥ እንዲል ምን እናድርግብህ ሲሉ አንስታችሁ ወርውሩኝ ውሃ ውስጥ፣ ከዛ ማዕበሉ ጸጥ ይላል። እዚህ ጋር ነው ጨዋታው። ዮናስ ለምንድን ነው አንስታችሁ ወርውሩኝ የሚላቸው? ራሱ ዘሎ አይገባም ችግር ከፈጠረ። ውሃው መርከቡ ላይ ነው እኮ ያለው። ዘሎ ውሃ ውስጥ ቢገባ እኮ ገባ አይደል? ዋናው መግባቱ ነው ውሃ ውስጥ። ቀላል ሰው እንዳይመስላችሁ። ራስን ገደልክ በሚል ኃጢአት እንዳያዝ ስለፈለገ የሱ ደም በመርከበኞቹ ላይ እንዲሆን ስለፈለገ በሱ እጅ ራሱን አጠፋ እንዲባል አልፈለገም። መርከበኞቹ አንስተው ሲወረውሩት የሱ ደም የዮናስ ደም በመርከበኞቹ እጅ ነው የሚሆነው። ይሄን ስለሚያውቅ አንስታችሁ ወርውሩኝ አለ። አሰቡና እቺም ሴራ እንዳላት ገባቸው። ከዛ ጸለዩ ይላል። ከዛ እግዚአብሔር ሆይ የዚህ ሰውዬ ደም በእኛ ላይ እንዳይሆን እንደ እንግዲህ የወደድከውን አድርገሃል ምናምን ብለው ነው የጸለዩት። እጃቸውን ታጠቡና ከደሙ ንጹህ ነን ብለው አንስተው ዮናስን ወረወሩት። ወዲያው ማዕበሉ ጸጥ አለ። ይኸው መርከበኞቹም ብልጥ ናቸው፣ ዮናስም ብልጥ ነው። ከዛ እንደዚህ ይላል ከመልእክቱ በኋላ ይሄን ነገር ሁሉ ከሆነ በኋላ ምዕራፍ 2 ላይ ይሄድና እግዚአብሔርን ዮናስን የሚውጥ ይላል። ዮናስን የሚውጥ ታላቅ አሳ አሰናዳ። ዮናስም 3 ቀንና 3 ሌሊት በአሳ ሆድ ውስጥ ነበረ። ዮናስም በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ በመከራዬ ሳለው ወደ አምላኬ እግዚአብሔር ጮኩ። ለምንድን ነው ዮናስ የአሳ ሆድ ውስጥ ከገባ በኋላ መጮህ ያስፈለገው? ከመጀመሪያ የገባበት ችግር አለ እኮ። እቺ ሁላ ዙሪያ ጥምጥም የምታስኬደው ዮናስን መልእክቷን ላለመናገር ነው። አያችሁ እግዚአብሔር ምን አደረገ? ትልቅ አሳ አዘጋጀና በአሳ ሆድ ውስጥ እንዲገባ አደረገው። እኔ እግዚአብሔር ገረመኝ። እግዚአብሔር እንደ ሰው አለመሆኑን የምታውቁት ባይዘው ዮናስ መልእክቱን አላደርስም ብሏል። ቀላል ነገር ነው እኮ። በጣም ብዙ ለእግዚአብሔር የሚታዘዙ ሰዎች አሉ። ምን ችግር አለው ዮናስን ትቶት በሌላ ሰው በኩል መልእክቱ ቢደርስ? በቃ ኦሬዲ ዮናስ ኮብልሏል። ቢተው ዮናስ ቢጠፋ ምን ችግር አለው? ለምን በሌላ ሰው በኩል መልእክት አያደርስም? አያችሁ የእግዚአብሔር ርህራሄና ቸርነት በጣም የሚለየው የተለየ የሚያደርገው ይሄ ነገር ነው። እግዚአብሔር እንዴት እንደሚሰራ አይታወቅም። እንዴት እንደሚራራ አይታወቅም። እንዴት እንደሚምር አታውቁትም። እኔ ለእናንተ አዝኜላችኋለሁ ራራው ምናምን ብዬ ለሆነ ሰው ከምለው በላይ ይሄ ባይዘው የጭንቅላት ጨዋታ ነው ማለት። አዎ ሰው ይራራል አይራራም አይደለም። እኛም ማሰብ የምንችለው አይነት የመራራት እንትን ነው። እግዚአብሔር ግን በዚህ መንገድ አይደለም የሚራራው።
እስከ መጨረሻ ድረስ የሰው ልጅ ይከተላል። እስከ መጨረሻ ድረስ እግዚአብሔር ከሰው ጋር አብሮ ይጓዛል። ለምን አልለቀቀውም? ዮናስ የአሳ ሆድ ውስጥ ከቶት ልክ እንዲገባ አረገው። ብሞት ይሻለኛል እኮ ብሏል። በቃ ብሞት ነው ጭልጥ ብሎ ከእግዚአብሔር መልእክት ከሚጠፋ አስቡት። ምን ችግር አለው መልእክቱን ቢያደርስ? ከዛ የአሳ ሆድ ውስጥ ከቶ ወይኔ በመከራዬ ቀን ወይኔ እንደዚህ ሳሩ ተጠመጠመብኝ፣ ውሃ ውስጥ ሆኜ እንደዚህ ሆንኩኝ፣ የሲኦል ታችኛው ድረስ ደርሼ በቃ ያወራው ነገር ዮናስ ይገርማችኋል። የችግር ያለ የደረሰበትን መከራ የአሳ ነባሪ ሆድ ውስጥ እንዳለ እንኳን ዮናስ አላወቀም። የሆነ ነገር ተጠምጥሞበት ይመስላችኋል? እኔ አይመስለኝም። ባይዘው ልክ ሰዎቹ አንስተው ዮናስን እንዲህ ሲወረውሩት አሳ ነባሪ ከላይ እንዲህ ቀና ብሎ የተቀበለው ይመስላችኋል? ወዲያው ውሃው ላይ ሳይወድቅ እንዳይመስላችሁ። ውሃ ውስጥ ልክ ሲገባ ነው ሄዶ አሳ ነባሪ ውስጥ የገባው። አንስተው መጀመሪያ ውሃ ውስጥ ነው እንጂ የጣሉት የአሳ ነባሪ ሆድ ውስጥ አይደለም የጣሉት። ውሃ ውስጥ ከገባ በኋላ ነው ታፍኖ ተሰቃይቶ የአሳ ነባሪ ውስጥ ሆድ ውስጥ ገባ ይመስለኛል። ዮናስ የአሳ ነባሪ ሆድ ውስጥ መግባቱን እንኳን የሚያውቅ አይመስለኝም። ሰው በውሃ ሲታፈን ታውቃላችሁ፣ ራሱን ይስታል፣ ወዴት እየሄደ እንደሆነ አያውቅም፣ በቃ የሚያደርገውን ነገር አያውቅም፣ ይወራጫል ምናምን። በዛ አይነት ሁኔታ ውስጥ የገባ ይመስለኛል። ከዛ በኋላ የሚያወራው ነገር የአሳ ነባሪ ሆድ ውስጥ እንዳለ የአሳ ሆድ ውስጥ እንዳለ አይነት አይደለም ወሬዎቹ። ጠቅላላ የሆነ ጉድጓድ ውስጥ ሲኦል ውስጥ ውሃ ተጠመጠመብኝ የሆነ የሚዝለገለግ ነገር ምናምን እያለ ነው የሚያወራው። ዋው የእግዚአብሔር አሰራር፣ ዋው የእግዚአብሔር እጅ። አያችሁ እግዚአብሔር አንዳንድ ጊዜ ልክ ሲራራልን ልክ አንታዘዝም ብለን ወይም ደግሞ እንዲያናደርግም ብለን ከእግዚአብሔር ሐሳብ ትንሽ ፈቀቅ ስንል የሆነ ችግር ያመጣና እንድንማርበት ያደርጋል። የሆነ ችግር ያመጣና የሆነ ነገር ያመጣል። አታውቁትም፣ የሚመጣውን ነገር አታውቁትም፣ አይታወቅም። በቃ ምናልባት በዚህ በኩል ሊመጣ ይችላል እግዚአብሔር ብላችሁ አትጠነቀቁትም። የእግዚአብሔርን እጅ የእግዚአብሔርን ሐሳብ ማንም ሰው መረዳት አይችልም። እግዚአብሔር ቤት በኩል እንደሚሰራ አታውቁትም። ከዛ ዮናስ 3 ቀን ተሰቃይቶ ልክ ገብቶ ነገሮች ሁሉ እግዚአብሔር ትክክል እንደሆነ መታዘዝ እንዳለበት መልእክቱን ማድረስ እንዳለበት ልክ ሲገባው እግዚአብሔር አሳው እንዲተፋው አዘዘው ነው የሚለው። እግዚአብሔር አሳውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው ይላል። አንድ ምን ጸልያት ጸሎታለችና ቅር ካልተሰኛችሁ ሁላችሁንም ነግራችኋለሁ። ሁላችንም የምንሳሳትበት አሳውን ያዘዘው ማን ነው? እግዚአብሔር። እንዲውጠው ያዘዘው ማን ነው? እግዚአብሔር። እንዲተፋው ያዘዘው ማን ነው? እግዚአብሔር። አሁን ብዙዎቻችን ስንጸልይ በጌታ በኢየሱስም ነገሬን የዋጠው ይጥፋ፣ ዮናስን ጥቅስ እየጠቀስን ማለት ነው። ነገሬን የዋጠው ይጥፋ ቃሉን እየጠራ ኖ ሁል ጊዜ እንደዛ ማሰብ የለብንም። ጠላት ነገራችንን ይይዛል። አዎ በደንብ አድርጎ ይይዛል። ተቃውመን እናስለቅቃለን። አዎ በደንብ አድርገን እናስለቅቃለን። ከጠላት እጅ ነገራችን ይተፋል። አዎ ይተፋል። በዚህ ቃል መሰረት የምንጸልየው ማስተፋት ግን ጠላት ሳይሆን ነገሩን ማን ያዘው? እግዚአብሔር ነው ያዘው። አትሸወዱ። እግዚአብሔር ያዘዘውን ነገር ነገራችንን እንዲይዝ የሆነ ነገራችንን እንዲቆጣጠረው ለተወሰነ ጊዜ የያዘውን ነገር ልቀቅ ብለን ከምንጮ ወደ እግዚአብሔር ዞር ብለን እግዚአብሔር ሆይ በምክንያት ነው ይሄ ነገር የሆነው። እግዚአብሔር ሆይ ምናልባት ትክክል ካልሆንኩኝ ይቅር በለኝ። ምናልባት የተሳሳተ መንገድ ሄጄ ይሆናል። ፍቃድ እግዚአብሔር ሆይ ምንድን ነው? ለምን መሰላችሁ? ዮናስ ልክ በአሳ ነባሪ ሆድ ውስጥ ሲገባ ጥፋቱን አመነ። ትክክል እንዳልሆነ አወቀ። እግዚአብሔር ጸጥ ቢለውስ ኦሬዲ በቃ ልክ ነኝ፣ በቃ እውነትም መጠላት የለብኝም ነገር ብሎ የሚያደርገውን ያደርግ ነበር፣ ይኮበልል ነበር በዛው። ግን ሁላችንም ማሰብ ያለብን የሆነ ነገር በህይወታችን ውስጥ ሀፕን ሲያደርግ ምናልባት እግዚአብሔር ይዞት ይሆናል። ምናልባት ችግር ህይወታችን ላይ ሲመጣ፣ የሆነ ማዕበል ሲመጣ፣ የሆነ ወጀብ ሲመጣ የእግዚአብሔር ርህራሄ ሊገለጥ ይሆናል። ጠላት ብቻ አይደለም ነገራችንን የያዘው፣ የእግዚአብሔር ቸርነት ሊገለጥ ይሆናል። እግዚአብሔር ምን ያክል እንደሚጠነቀቅልን ምን ያክል እንደሚወደን ሊያሳየን ይሆናል። አታውቁትም። ስለዚህ ስንጸልይ ነገራችንን ያስግልቀቁይ ብለን መጸለይ ብቻ ሳይሆን
ቤል የዋጠውን ይጥፋ ካልተፋ ብሎ መጸለይ ብቻ ሳይሆን ምናልባት እግዚአብሔር በዚህ ነገር ውስጥ ፍቃድ ምን ይሆን? አንተ ይሆን ተውን ነገሬን ያስከው ተሳስቼ ይሆን የሄድኩት መንገድ ልክ አይደለም ይሆን ብለን ማሰብ አለብን። ለምን የብዙዎቻችን አንዳንድ ጊዜ እኔንም ጭምር ነው ባይዘው እኔም ስለምሳሳት በደንብ አድርጌ ይሳሳት ጽድት አድርጌ የማይሳሳት ሰው የለም፣ ሁሉም ይሳሳታል። ግን በእኛ ስህተት ውስጥ እግዚአብሔር ለእኛ ሲራራ የሚያመጣውን ነገር አናውቀው። ከዛ ዮናስ ወጣ፣ ከአሳ ነባሪ ሆድ ውስጥ ወጣ፣ ተተፋ፣ መልእክቱን አደርሳለሁ አለ። እግዚአብሔር ሁለተኛ ለዮናስ እንዲህ ብለህ ተናገር ብሎ ነገረው። ዮናስ ወደ ነነዌ ሰዎች ሄደ። ነነዌ ማለት ትልቅ ከተማ ነች፣ ታላቅ ከተማ ነች ነነዌ በዘመኑ። ስለዚህ ዮናስ የፈራው ነገር አለ። ዮናስ ምን እንደፈራ ታውቃላችሁ? ሄጄ መልእክቱን ለሰዎቹ ብነግራቸው ያለው እግዚአብሔርን እኮ መናገር ፈርቶ ምናምን ሰዎቹን ፈርቶ ምናምን እንዳይመስላችሁ። ሄጄ መልእክቱን ብነግራቸው ወዲያው ተጸጽተው ቢመለሱ አንተ ምህረት ታደርግላቸዋለህ። ከዛ በኋላ የኔ ስም ሊጠፋ ነው የዮናስ ሐሳብ። ስሙ እንዳይጠፋ ፈርቷል። ይጠራጠሩታል፣ ነብይነቱን ሊጠራጠሩት ነው። ለምን ሄዶ የሚናገረው መልእክት እግዚአብሔር በነዛ በነነዌ ሰዎች ላይ ተቆጥቷል። ከዛ ሄደና መልእክቱን ተናገረ። አንድ ቃል ነው የተናገረው። ነነዌ አለ። መጽሐፉ ላይ ሄዳችሁ አንብቡት። ነነዌ በ3 ቀን ውስጥ ትገለበጣለች ብሎ ተናገረ። ጠፋ። ከዛ አካባቢ ተናገረች፣ ጠፋ። ከዛ በኋላ ኢሚዲየትሊ በጣም የሚገርመኝ ወዲያው ማለት ነው ህዝቡ ራሱ አይገርማችሁ? ምናልባት እግዚአብሔር ተናግሮ ነው ምናልባት ምናምን ብለው አላሰቡ። ወይኔ እግዚአብሔር ነው የተናገረ ልክ ነው ብለው ወዲያው ዮናስ እንዳለው ተጸጽተው ወዲያው ማቅ ለብሰው አመድ ነስንሰው፣ ህዝቡ ብቻ እንዳይመስላችሁ ንጉሱም ወዲያውኑ ይሄ መልእክት ሲሰማ፣ ንጉሱ ከዮናስ አይደለም መልእክቱን የሰማው። ዮናስ ጭልጥ ብሎ ተናግሮ መጥፋቱን የምታውቁት ኦሬዲ በሰው በኩል ተዳርሶ ነው ንጉሱ ጋር የደረሰው። ልክ ንጉሱም ሲሰማ ከብቶች እንዳይበሉ እንዳይጠጡ፣ ማንም ሰው ምግብ የሚበላ ሁሉ ወደ አፉ እንዳይጠጋ፣ ሁሉም ሰው ይጹም፣ በእግዚአብሔር ፊት ተደፍተን እንጸልይ፣ ምናልባት እግዚአብሔር ሊያዝንልን ይችላል፣ እራርቶልን ሊተውን ይችላል። እግዚአብሔር ነነዌ ሊገለብጥ የነበረው ልክ ህዝቡ ማቅ ለብሶ ማቅ ነስንሶ መጸለይና ልክ ወደ ንስሐ ሲመለስ እግዚአብሔር ወዲያው ህዝቡን ተዋቸው ማለት ነው። ዮናስ ምዕራፍ 4 ላይ መጣና ምን እንዳላቸው ብዬ ነበር አየ ይሄን እንደምታረግ ስላወቅኩኝ ነው አልናገርም መጀመሪያ ብዬ እምቢ አልኩ ብሎ ተጸጽቶ የመጣው ሰውዬ ድጋሜ ተመለሰ ማለት ነው። ድጋሜ በቃ ሞቴን መርጣለሁ፣ ሞት ነው የምፈልገው፣ ግደለኝ አለ። ለምን እንደዛ ይሆናል? ለዚህ ነው እኛ በምናስበው መንገድ እግዚአብሔር ሲራራ እንደዛ አይደለም። የሰው ልብ እንደተመለሰለት ነው እግዚአብሔር የሚራራው። ሰው ከልቡ ወደ እግዚአብሔር ከተጠጋ እግዚአብሔር ይራራል። እግዚአብሔር የማይራራበት ምንም ምክንያት የለም። እግዚአብሔር የማያዝንበት ምንም ምክንያት የለም። እግዚአብሔር ሁል ጊዜ ቸር ነው፣ ምህረቱ ለዘላለም ነው። ነነዌን አጠፋለሁ አለ እግዚአብሔር። በነነዌ ሰዎች በጣም አዝኖ ነበር። ሙሉ መጽሐፉ ላይ ስታዩ ለነነዌ ብቻ አይደለም እግዚአብሔር የራራው። ዮናስ እንኳን አልታዘዝ ያለውን ስለ እግዚአብሔር እያወቀ የእስራኤል አምላክ ነው ትክክለኛው አምላክ እሱ እንደሆነ እያወቀ ከእግዚአብሔር ስር ኮበለለ። ለኮበለለበት ሰው እንኳን እግዚአብሔር ይራራል። አረ ይሄ ሰውዬ ከእግዚአብሔር ኮብልሏል እኔ እንጃ እንደምንለው እንዳይመስላችሁ። ሰው ወደ እግዚአብሔር ሲመለስ እግዚአብሔር ይራራል። በምንም አይነት ሁኔታ ውስጥ ይሁን ሰው እያወቀው ነው አይደል? እያወቅሽው ነው አይደል? እግዚአብሔር ጥግ ድረስ እያወቃችሁት እግዚአብሔር ከራራ ራራ ነው። ስላወቃችሁት እያወቃችሁ ስላጠፋችሁ በድፍረት ስላጠፋን በድፍረት ስለኮበለልን እምቢ ስላለን ምናምን አይደለም። ኦሬዲ ከተመለስክ ተመልሳል። እግዚአብሔር የሚፈልገው መመለስም ብቻ ነው። ዮናስ አሳ ነባሪ ሆድ ውስጥ ሆኖ በቃ ተጸጽቻለሁ ምናምን ባይልና እግዚአብሔር ወራ በዛው ውሰደኝ በቃ እኔ በዚሁ አሁንም ሲኦል ውስጥ ነው ያለሁት በቃ በዚሁ ልቅር አልመለስም ቢል ይሄር ነበር በዛው እንዳይመስላችሁ። ስለተመለሰ ግን እግዚአብሔር አብሮ ተመለሰ። እግዚአብሔር ከሚመለሱት ጋር አብሮ ይመለሳል። እግዚአብሔር ከሚታዘዙት ጋር አብሮ ይሰራል። ሃሌሉያ ሃሌሉያ። በጣም ገረመኝ ይሄን ክፍል ሳነበው።
በጣም ገረመኝ ይህን ክፍል ሳጣ ነው። ስለዚህ ሁልጊዜ መርሳት የሌለብን በህይወታችን ውስጥ ምንም ነገር ሀፕን ሲያረግ፣ ማዕበል ሲመጣ፣ ወጀብ ሲመጣ ሁልጊዜ ሰይጣን ብቻ አይደለም ማዕበልና ወጀብን የሚያመጣብን። እግዚአብሔር ራርቶልን በዛ ችግር ውስጥ እንድንመለስ ፈልጎ ይሆናል። ምናልባት ከመጫዋችንና ከማማረራችን በፊት እግዚአብሔር ወይ ምንድን ነበር ሐሳብ ብለን የእግዚአብሔርን ሐሳብ ሁልጊዜ መረዳት አለብን። ሃሌሉያ። እንዲህ ብዬ ልባርካችሁ፣ ሁልጊዜ የእግዚአብሔርን ፍቃድ የምትሰሙ ሁኑ። ሁልጊዜ ለእግዚአብሔር የምትታዘዙ ሁኑ። በቃ ለምን መሰላችሁ? መዘንጋት የሌለብን ነገር የኛ ነገር ያለው በእግዚአብሔር እጅ ብቻ ነው። የኔ ነገር በጠላት እጅ የለም። የኔ ነገር ሰይጣን አይደለም የሚያንቀሳቅሰው፣ እግዚአብሔር ነው የሚያንቀሳቅሰው። እኔ ወደ እግዚአብሔር በቀረብኩት መጠን፣ እኔ ከእግዚአብሔር ጋር በተጠጋጋሁት መጠን እግዚአብሔር ነገሬን ይሰራል። እግዚአብሔርን ባስደሰት ነው ልክና በታዘዝ ነው ልክ ነው እግዚአብሔር የሚሰራው። ስለዚህ ሁላችንም ለእግዚአብሔር መታዘዝ ይሁንልን። ሁልጊዜ የእግዚአብሔር ርህራሄ በህይወታችን ይሁን።